ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ተጀምሯል። የዛሬው የወቅታዊ ዝግጅታችን የመንግስት አገልግሎት አስተዳደር ፖሊሲን ዋነኛ ትኩረቱ ያደርጋል። ለምናነሳቸው ሀሳቦች ምላሽና ማብራሪያ ሊሰጡን ደግሞ የአማራ ክልል የሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ባንቻምላክ ገብረ ማርያም ስቱዲዮአችን ተገኝተዋል። ከሳቸው ጋር ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችን እንድትቆዩ በአክብሮት ጋብዛለሁ። ወይዘሮ ባንቻምላክ ለምናነሳቸው ሀሳቦች ምላሽና ማብራሪያ ለመስጠት ስቱዲዮአችን ስለተገኙ እናመሰግናለን። እንኳን ደህና መጡ። እንኳን ቆያችሁ። እኔም አመሰግናለሁ። መልካም። እንግዲህ የመጀመሪያው ጉዳያችን ኢትዮጵያ እንደሚታወቀው 100 ዓመታትን በላይ የተሻገረ የሲቪል ሰርቪስ ታሪክ ያላት ሀገር ናት። ነገር ግን ሲቪል ሰርቪሱ የእድሜውን ያክል አልተሻገረም፣ አልዘመነም ተብሎ ይነሳልና ከዚህ አንጻር በተለይም ከተቋም ግንባታ ስብራቱ አንጻር እንዴት ይታያል? ትክክል ነው። የኢትዮጵያ ሲቪል ሰርቪስ ለረጅም ጊዜ የተቋቋመ ነው። ከ100 ዓመት በላይ ሆኖታል። አንተም እንዳነሳኸው በየጊዜው መንግስታት በተቀያየሩ ቁጥር የሲቪል ሰርቪሱ አወቃቀርና አደረጃጀት፣ የሰው ኃይል ምልመላና መረጣው፣ አጠቃላይ የሪፎርም ማሻሻያ ፕሮግራሞቹ በየጊዜው እንደየፖለቲከኞቹ እየተቀያየረ እየመጣ ስለነበረ ምንም እንኳን በህግ በአሰራር ያን ያክል ነቀፌታ አለው ማተላቸው አንዳንድ ጉዳዮች ቢኖሩም ግን ቀጣይነት ያላቸው ሆኖ የመንግስትን አገልግሎትና አስተዳደር ተደራሽና ቀልጣፋ በማድረግ በኩል ቀጣይነት ያላቸው በማድረግ በኩል ብቁ የሰው ኃይል በመገንባት በኩል በተለይም ደግሞ ሲቪል ሰርቪሱ ነጻ ገለልተኛና ሜሪትንና ውድድርን መሰረት ያደረገ በማድረግ በኩል በየጊዜው በነበረው የመንግስታት መቀያየርና የፖለቲካ አስተሳሰብ ጭምር በነበሩት ተጽዕኖዎች ጭምር ክፍተት እንደነበረበት የታየበት ሁኔታ ነው ያለው። ያሁኑም ይህንን ታሳቢ ያደረገ ነጻ ገለልተኛ እና አገልግሎት አሰጣጡ ቀልጣፋና ተደራሽ ተጠያቂነት ያለበት የሁሉንም የህብረተሰብ ክፍል ሊያገለግል የሚችል በተቋም ግንባታና በአመራር ብቃትና በሰው ኃይል ብቃቱ የተመሰከረለት ሲቪል ሰርቪስ ለመገንባት ተብሎ የተጀመረ ነው አጠቃላይ ፖሊሲው ማለት ነው እንደ ሀገር። አሁን ላይ እንግዲህ የመንግስት አገልግሎት አሰጣጡ መሰረታዊ ችግሮች አሉበት ከሚል ግምገማ ተነስቶ ወደ ማሻሻያ እየተገባ ነው ያለውና እንደው ወደ ማሻሻያ ሲገባ ምን ችግሮች ናቸው በዋነኛነት የተለዩት? እንግዲህ ወደዚህ ሲገባ ወደ 7 ጉዳዮች ናቸው ተለይተው የተገባ። ወደ መንግስት አገልግሎት አስተዳደር ሪፎርም ሲገባ አጠቃላይ ሲቪል ሰርቪሱ ሪፎርም የመንግስት አገልግሎት አሰጣጡ ብቻ ችግር አለበት የሚለው ሳይሆን መሰረታዊ ችግሩ ምንድነው የሚለው ነው። አንደኛው ነጻና ማን ነው የአገልግሎት ተደራሽነት፣ አገልግሎቱ የአገልግሎት አስተዳደሩ አቅርቦትና ተደራሽነቱ እስከ ታችኛው የህዝብ የሚኖርበት መሰረታዊ የሚባለው እስከ ቀበሌ ድረስ ያለው የአገልግሎት ተደራሽነት አለ። በዚህ ውስጥ ደግሞ ያለው የአደረጃጀት ችግሮች አሉ። አደረጃጀቶቹ ደግሞ አጠቃላይ በሰው ኃይል ሲገነቡ ያለበት ሜሪትንና ውድድርን መሰረት ያደረገ አለመሆን አለ። በዚህ ውስጥ ደግሞ አንዱና ትልቁ ችግር የአገልግሎት አሰጣጡ ችግር ዲጂታላይዝ ያለ መሆን፣ የተበታተነ መሆን፣ ቅልጣፌ መጉደል፣ ተጠያቂነት አለመኖር እንዲህ አይነት ችግሮች ያሉበት ነው። ሁለተኛው ደግሞ አካታችም ያልሆኑ አካባቢዎች አሉ። ይህንንም ጭምር ታሳቢ ማድረግ ከዛ ባለፈ ደግሞ ሲቪል ሰርቪሱ በራሱ ነጻና ገለልተኛ ሜሪት ላይ እና ውድድር ላይ መሰረት ያደረገ አለመሆን አለ። ነጻና ገለልተኛ ብለን ስናነሳ በተለይም ደግሞ በሲቪል ሰርቪሱ ራሱ መንግስት ሰራተኛው የሚዳኝበት የአስተዳደር ፍርድ ቤቶች አሉ። ከዛ በኋላ ነው ወደ መደበኛ ፍርድ ቤት የሚሄዱት ማለት ነው። እሱንም ጭምር ነጻና ብቃት ያለው በተለይ ብቃቱን ማሳደግ ላይ የተጀማመሩ ነገሮችን በማሳደግ በኩል ያለው ችግር አለ። ይህን ከዚህ ጋር ተያይዞ የቁጥጥርና ክትትል ስርዓቱ በራሱ የሚዳኝበት ስርዓት አለ። ኢንስፔክሽንና ኦዲት አገልግሎት መሰራት አለበት። ከዚህ ጋር ተያይዞ አንዱ ከአገልግሎት አሰጣጥ አንጻር የዲጂታል ሲቪል ሰርቪስ የሚባለው የዲጂታል ኢትዮጵያ አካል የሆነው የአገልግሎት አሰጣጡ የተበታተነ ቀልጣፋ አለመሆንና የተደራሽነት ችግር እንደተጠበቀው ይህም አንድ ነገር ሆኖ በተለይ ደግሞ ይህን በቴክኖሎጂ ደግፈው ዲጂታል አድርገው አገልግሎቱን በመስጠት በዛ ውስጥ ተጠያቂነትን በማረጋገጥ በኩል ክፍተት አለበት የሚለው ነው። ሌላውና የመጨረሻው ገቢር ነበብ አመራር ይህን ተቋማዊ ስነ ምግባርን የተላበሰ የተቋሙን ባህሪ የተረዳ አመራርና ሰራተኛ መፍጠር፣ ይህንን አውቆ ነገ ከነገ በኋላ ደግሞ ለውጡን ሊያስቀጥል የሚችል አመራርና ሰራተኛ መፍጠር ላይ እሱ ሰፊ ትኩረት ተሰጥቶት የሚሰራ ነው። ይህንን የምታደርግ በተለይም የሙያ ብቃት ምዘና ማረጋገጫዎችን በመስራት በኩል
ባለሙያውና ያመራሩ እንግዲህ አመራሩ ስንል የመንግስት ተሿሚዎች ብቻ አይደሉም። በመንግስት ያው ግንዛቤ እንዲያዝበት ስለምፈልግ እኛ አመራር የምንለው በእያንዳንዱ የስራ ዘርፍ የስራ መሪዎች አሉ። አመራር የምንላቸው እነሱን ነው። እነሱን ጨምሮ ይህንን ብቃት መዘና ማረጋገጥ እነዚህ ሁሉ ሲጨመሩ በእነዚህ ሁሉ ችግር ያለ ሲቪል ሰርቪስ ላይ በጣም በህብረተሰብ ላይ አመኔታ ያለው የአገልግሎት አሰጣጡ እርካታው ከፍ ያለ መስጠት ያስችላል ተብሎ ስላልታመነ አሁን የአገልግሎት አሰጣጡ በህብረተሰብም ጭምር የሚሰጡ ጥቆማዎች ልዩ ልዩ በመንግስት በኩል በምስለ ተገልጋይ እንደ አማራ ክልል ደግሞ እኛም በጥናት ያረጋገጥ ነው ህዝብ በተለይ የሚበዛባቸው ከህብረተሰቡ የዕለት ከዕለት ኑሮ ጋር ግንኙነት ያላቸው ተቋማት አሉ። እነሱን ጨምረን የሚመለከታቸው ባለድርሻ አካላትን አካተን ያጠና ነው ጥናት አለ። እሱንም ስታየው የአገልግሎት አሰጣጡ በህብረተሰብ ላይ በተቋማት ላይ እምነት እንዳይኖር ተጽዕኖ ፈጥሯል። ህብረተሰቡ በወቅቱ አገልግሎቱን አግኝቶ ወደ ልማት ስራው እንዳይሄድ አድርጓል የሚል ግምገማ ተገምግሞ ጭምር ነው የሪፎርሙ አካል ተደርጎ አጠቃላይ ከአደረጃጀቱ እስከ ውስጥ ሰራተኛውና እስከ ታችኛው ተደራሽነት ድረስ እስከ ብቃት ድረስ ተሄዶ ወደ 7 አምዶችን ይዞ የመንግስት አስተዳደርና አገልግሎት ሪፎርም ተብሎ በሀገር ደረጃ ፖሊሲ ተቀርጾ በክልልም ደረጃ እኛም ፍኖተ ካርታ አዘጋጅተን በቅርብ ያጸደቅነውን አዋጅ ጨምሮ ሌሎች ስራዎችን እየሰራን ያለን አንዱ ይሄ ስለሆነ ነው። ክፍተት ስለነበረበት በየተቋማቱ ያሉ ብልሹ አሰራሮች ለህዝብ ቅሬታ ምንጭ ሆነው እንደኖሩ ይታወቃልና አሁን እየተጀመሩ ያሉ የማሻሻያ ስራዎች እንደዚህ ያሉ ቅሬታዎችን ከመሰረቱ ከመፍታት አንጻር ምን ሚና ይኖራቸዋል? አስጠንተነዋል። ይሄ ዝም ብሎ ንግግር አይደለም፣ ፋክት ነው። ማህበረሰባችን በተለያየ መድረክ ይናገራል። አገልግሎት አሰጣጣችሁን አሻሽሉ፣ በአድሎና በመተዋወቅ ነው እየተሰራ ያለው፣ እጅ መንሻ የሚጠየቁባቸው አንዳንድ ተቋማት አንዳንድ ባለሙያዎች አሉ፣ በአመራሮች አሉ እንዲህ የሚሉ ጥቆማዎች በየጊዜው ይመጣሉ። አንተም እንዳነሳኸው ለዚህ ቅድም ያነሳውት አንዱ የዲጂታል ሲቪል ሰርቪሱ አካል የሞሰብ አንድ ማዕከል አገልግሎት ቅድም ከመጀመሪያ የሳነሳ የመንግስት አገልግሎት አስተዳደር ሪፎርም ያው ሀገራችን ሪፎርም ላይ እንደሆነ ለውጥ ላይ እንደሆነች ኢትዮጵያ ይታወቃል። የዛ አካል አንዱ ሲቪል ሰርቪስ ነው። ከዚህ በፊት የነበሩ ተቋማት ሪፎርም አድርገዋል። አሁን ደግሞ ሲቪል ሰርቪሱ ነው። በሲቪል ሰርቪሱ አንዱ ተቋማት ናቸው። በተቋማት ውስጥ ያለው የህብረተሰብ እርካታ ከጊዜ ወደ ጊዜ ህዝብን እያማረረ በተቋማት ላይ እምነት እንዳይኖረው ከህዝብና መንግስትን ያራራቁ ዜጎች በወቅቱ አገልግሎቱን አግኝተው ወደ ልማት ስራቸው እንዳይሄዱ የሚያደርግ ነገር እንዳለ ተገምግሞ ተጠንቶ በጥናትም ጭምር ተጠንቶ ነው የተጀመረው። በሀገር ደረጃ ከዚህ በፊትም አንስቼዋለሁ በክቡር ጠቅላይ ሚኒስትር ኢኒሼቲቭ ሞሰብ አንድ ማዕከል አገልግሎት ተጀምሮ ክልሎች ጋር እንዲሰፋ ነው የተደረገው። በአማራ ክልልም ደረጃ በክልል ደረጃ አንድ ማዕከል አገልግሎት ሞሰብ አንድ ማዕከል አገልግሎት ባህር ዳርና ደሴ አገልግሎት መስጠት ጀምረዋል። ጎንደር እና ሌሎቹ 4-5 ከተሞችን ጨምሮ በሁለተኛ ዙር ሊሰጡ አገልግሎቱን አሁን የግንባታ ስራ እየሰሩ ባለሙያ የመለየት የማብቃት ሌሎች የሚሟሉ ፋሲሊቲዎችን የማሟላት ስራ እየሰሩ ነው። በእነዚህ ውስጥ ያደረግነው ህዝብ አገልግሎት የሚያገኝባቸው አገልግሎት የሚባል ያለባቸው በተለይ ደግሞ አሁን ለመጀመሪያ የመረጥናቸው በክልል ደረጃ ወደ 10 የሚሆኑ ተቋማት በእለት ከእለት የህብረተሰቡ የኑሮ ልውውጥ አጠቃላይ ውስጥ በማህበራዊ በኢኮኖሚያውም ውስጥ ትልቅ ተጽዕኖ ያላቸውን ተቋማት ነው የመረጥናቸው። እንደ ገቢ፣ ንግድ፣ ትራንስፖርት፣ ፍትህ፣ ወሳኝ ሲቪልና ቤተሰብ ምዝገባ፣ ንግድ ባንክ፣ ኢትዮ ቴሌኮም፣ ፖስታ ቤት ከፋይዳ ጋር ተያይዞ ያለው ዜግነትና ኢሚግሬሽን ጉዳዮች ሌሎች ተቋማትም አሉ እዛ ውስጥ ማለት ነው። እነ ማዕድን እነ ኢንቨስትመንት ኢንዱስትሪና ኢንቨስትመንት ቢሮ ስራና ክህሎት አሁን በአዲሱ በቅርብ በወጣው አዋጅ በተሻሻለው መሰረት በሱ እነዚህን የሚሆኑ ወደ 10 የሚሆኑ ተቋማትን ለይተን በፌዴራል ደረጃ ደግሞ ያሉ 4 ተቋማትን ለይተን በክልል ደረጃ ወደ 54 የሚሆኑ የሁለቱም ሰርቪሶችን አንድ ማዕከል ላይ የሰርቪስ ኢንተግሬሽን ተሰርቶላቸው ትስስር ተፈጥሮላቸው ዜጎች የንግድም የግብርም የትራንስፖርት የመንጃ ፍቃድም ሌሎችንም አገልግሎቶች ማግኘት ያለባቸውን በክልል ደረጃ የሚሰጡ ሰርቪሶችን አንድ ማዕከል ላይ አድርገን እየሰጠ ነው። በዚህ በኩል ትልቅ የመንግስት ኮሚትመንት ነው ያለው። በአመራሩ በኩል ትልቅ ኮሚትመንት ነው ያለው። ይህን ሰርተናል። በእንትን እኛ በቀረበን አሁን በጣም ጥሩ ነገር በዚህ መንገድ ማስቀጠል አለብን ብለን እንደ ክልል መንግስትም እንደ አጠቃላይ እንደ ኢትዮጵያም ታስቦ እየተሰራበት ያለው በእነዚህ አሁን ባመጣናቸው 54 ሰርቪሶች
እና በእነዚህ ተቋማት ሌሎች ተቋማት አሁን በቅርብ የሚገቡ አሉ፣ የለየናቸው ተቋማት አሉ። ወደ ዲጂታል እየተቀየሩ ነው የሚገቡ። የህብረተሰቡ እርካታ ከፍ ያለ ነው። እውነት ለመናገር በቁጥርም ደረጃ ትልቅ ቁጥር ነው ያለው። ዳታውን አሰርተነዋል። እኛ የምናሰራው በኤክስተርናል የመንግስት ቅጥረኛም አይደሉ፣ የእኛን መቅጠር አለመቅጠር የሚያስቡ ሳይሆን በቅርብ ግራጁዌት ያደረጉ በበጎ ፍቃድ የሚሰሩ ልጆችን ነው እዛ መድበን ጥናቱን እንዲሰሩ እዛው ሰው ከስተመሩ ገብቶ አገልግሎቱን እንዳገኘ ሰጠው እንዲሄዱ እያደረግን ያለና ጥሩ እርካታ ነው ያለ። ባህር ዳርም ደሴም ይሄንን ለማረጋገጥ ይችላል። ግን ሰፊ ስራ ይጠይቃል። አሁንም ቢሆን የአመራር ቁርጠኝነት ይጠይቃል። የባለሙያን ቁርጠኝነት፣ ባለሙያን አስተሳሰብ መቀየር፣ የተገልጋይን አስተሳሰብ መቀየር ማለት እዛ ላይ ያለውን ነገር በተቋማት ላይ እምነት እንዲኖር የሚያሳድር ነው ብሎ ተገልጋዩ በእኛ ላይ እምነት እንዲያሳድር ለማድረግ ሰፊ ስራ ይጠይቃል። ግን ትልቅ ለውጥ አለ ብለን ነው እኛ የገመገም ነው። በየሳምንቱ ቼክ እናደርጋለን። መሰረታዊ የሚባለውን በመንግስት ተቋማት ላይ ያለውን ብልሹ አሰራር ያሻሽላል ተብሎ የታመነበት የመሰብ የአንድ ማዕከል አገልግሎት ከ5 ወር በፊት ነው በክልሉም የተጀመረው። ያው መጀመሩን አስመልክቶ እርሶም ከአሚኮ ጋር ቆይታ አድርገው ነበር። በዛን ወቅትም ከተነሱ ጉዳዮች አንደኛው እንግዲህ በክልሉ የማስፋት ስራዎች ይሰራሉ ነው። አሁን ላይም እየተጀመሩ ያሉ እንዳሉ ነው። በቀጣይ አሁን ሌሎች የዞን ከተሞችም አሉ፣ ከንቲባዎችም የዞን አስተዳዳሪዎችም የክልል ደግሞ የገቡ ተቋማት አሉ። እነሱም እስከታችኛው መዋቅር ድረስ እየወረዱ አገልግሎቱን በዚህ ልክ አሁን ክልሉ ላይ በተጀመረበት ልክ በፌዴራልና በአዲስ አበባ ከተማ አስተዳደርም ተጀምሯል። እዛ በተጀመረበት ልክ ከፍ ብሎ እንዲከናወን የተሰጠውን ትኩረት የሚመጥን አገልግሎት እንዲሰጥም ደግሞ መሰብ የአንድ ማዕከል አገልግሎትን በእሳቤ ደረጃ አመራሩም የእናንተ የሲቪል ሰርቪስ መዋቅሩም ከፍ አድርጎ ይዞት እንዲሰራ ከማድረግ አንጻር ምንድነው እያከናወነ ያለው? ያው በቅርብ ምንድነው የኛ ቢሮ አሁን በተሻሻለው የአዋጅ መሰረት ቢሮ እንዲሆን ተደርጓል። አሁን በቅርብ በተሻሻለው ምንድነው እያደረግን ያለን? አንደኛ ያለውን አገልግሎት ጥራቱን ማስጠበቅ፣ እዛ ውስጥ መግባት ያለባቸውን ተቋማት አሁንም እየለየን አገልግሎት ማስገባት ስራ እየሰራ ነው። አሁን ከትምህርት ከጤና ጋር ተያይዞ የሚገባሉ፣ ከቱሪዝም ጋር ተያይዞ የሚገባሉ፣ ሌሎችንም ተቋማት ላብነት ነው ያነሳቸው። እነዚህ ብቻ ሳይሆኑ አገልግሎት የሚባሉት በሙሉ ወደ አንድ ማዕከል እንዲገቡ እነዚህ በቴክኖሎጂ የተደገፉ እንዲገቡ የማድረግ ስራ እንሰራለን። ሁለተኛው ማስፋት ነው። ማስፋት አንደኛው በ8ቱ ሪጂኦፖሊታን ከተማ ለማስፋት ሁለተኛ ዙር ብለን ያዝናቸው። ጎንደር በተለያየ ምክንያት ስለዘገየ ነው እንጂ ጎንደር፣ ኮምቦልቻ፣ ደብረ ብርሃን፣ ደብረ ማርቆስ፣ ደብረ ታቦርና ወልዲያ ለከንቲባዎቹ ባሉበት ክቡር ምክትል ርዕሰ መስተዳድሩ ባሉበት ለ5ቱ ከተማ አስተዳደሮች ኦሪንቴሽን ሰጠን። እቅድ አቅደው በባለሙያ ለይተው ቴክኒክ ቲም አቋቁመው ቦታም ለይተው ጭምር የህንጻ ሪኖቬት የማድረግ ስራ ጀምረዋል። ኮምቦልቻ ብትሄድ እንደዛ አይነት ስራ ተጀምሯል። ደብረ ብርሃን ብትሄድ ያለው ደብረ ማርቆስ ግንባታ የማስጀመር ስራ እየሰሩ ነው። ወልዲያም በተመሳሳይ እየተሰራ ነው። ደብረ ታቦር ባለሙያም ጭምር ድጋፍ እየጠየቁ ያሉበት ሁኔታ ነው ያለ። በዚህ ደረጃ ናቸው 5ቱ ከተሞች። ስለዚህ አመራሮቹ ቁርጠኝነት ወስደው እየሰሩ ነው ያለው። ሌላው ደግሞ በሌሎቹ መካከለኛ ከተሞችና የዞን ከተሞች ላይ ያለው ነው። ከነዚህ ቀጥሎ በእነሱ ፍላጎት ያው እንደ ሀገር ያለው ኢኒሼቲቭ በእያንዳንዱ ከንቲባ ባለበት መሰብ እንዲቋቋም ነው። ግን ያው ክልላችን ካለበት ችግርም አንጻር ያው የገቢም ጉዳያቸውን ታሳቢ አድርገው ዝግ አይደለም። ሁሉም ከተሞች የሚሰሩ በጣም የተመረጠ ነው። ነገር ግን እንደ ማንዳቶሪ እንደ አብይ ኮሚቴ ተነጋግረን ያወረድ ናቸው ወደ ታች መውረድ ያለባቸው ብለን አሁን በዚህ 3ኛ ዙር እስከ መጋቢት 30ና እስከ ሚያዝያ 30 ይጨርሳሉ ብለን ቅድ ያሳቀርናቸው ያቀርንባቸው የተግባባንባቸው ከከንቲባዎቹም ጋር ከዞን አስተዳዳሪዎቹም ጋር 25 የሚሆኑ ከተሞች አሉ። 25 ከተሞች ማለት ሰሜን ጎጃም ላይ ወደ 2 ከተሞች አሉ። ጎንደር እንደዚሁ ወደ 2 ከተሞች ወደ ወረታና ንፋስ መውጫ፣ ማዕከላዊ ጎንደር ላይ፣ ሰሜን ጎንደር ላይ፣ ሰቲት ሁመራ ዞን ላይ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ብሔረሰብ ዞን፣ ኦሮሞ ብሔረሰብ ዞን፣ ዋግምራ፣ ደቡብ ወሎ፣ ሰሜን ወሎ የተሻሉ የሚባሉትን ከተሞች መካከለኛ ከተሞች ለይተዋል። ለነሱም እቅድ አቅደዋል። አንዳንዶቹ ቦታም ጭምር ለይተዋል። አንዳንዶቹ ደግሞ ሪኖቬት የማድረግ ስራም ጀምረዋል። ጥሩ መነቃቃት ነው ያለ። በተለይ ከንቲባዎቹና የዞን አስተዳዳሪዎቹ ትኩረት በሰጡበት አካባቢ ጥሩ ነገር አለ። እኛም በቅርብ ትናንት እስከ ትናንትና ድረስ 25 ከተሞች ነበሩ። እስከ ትናንትና በፊት ድረስ ትናንት በደረሰን መረጃ 27 ደርሰዋል። ማለት እዚህ ከተማን ብንሰራ የሚል የመጨመር ነገር አይተናል። ዲዛይን ነገር ሰሜን ሸዋ ላይ አይተናል፣ ምስራቅ ጎጃም ላይ አይተናል። ሌሎች ተጨማሪ ከተማ አስተዳደሮችን የመጨመር አቅማቸውን አመራሮቹ በመለየትና ይሄን በመከታተል በኩል ትልቁ ነገር የሚከታተለው የክልል የፕሬዝዳንቶቹ
የክልል የፓርቲ ኃላፊዎቹ የክልል አመራር የሚባለው የትኩረት ማዕከል ነው። እንደ መንግስት የወረዳ አቅጣጫ ስለሆነ ማለት ነው። ይሄ ህዝብ በየጊዜው የሚያነሳውን ጥያቄ በመድረክ በመነጋገር እንፈታለን በማለት ሳይሆን ፈተን በማሳየት ነው ብሎ መንግስት ኮሚትመንት ስለወሰደ የገባበት ነው። ስለዚህ የአንድ ከተማ ከንቲባ ይህንን አገልግሎት ተደራሽ አድርጎ ህዝብ እያገለገለ በባህሪው ከተማ በጣም የተጠጋጋ ስለሆነ ተበታትኖ አንዱ ቢሮ አንዱ ዛ ከሚሆን ቶሎ አገልግሎቱን በሰጠው ቁጥር ለከተማው እድገት እያሰበ ነው የሚሄደው። ስለራሱ እድገት ሲያስበው ኢንዳይሬክትሊ የከተማ እድገት ነው የሚረጋገጠውና ይህን በማድረግ በኩል 25 ከተሞች በእጃችን ላይ ያሉ ነበሩ። ትናንት 1-2-3 ከተሞች ተጨምረዋል። ስለዚህ ከተሞችን እያሰፋን በሶስተኛ ዙር የሚጀምሩ አድርገን ለመስራት ጥረት እያደረግን ነው ያለን። እቅድም አቅደናል። የአመራርም ክትትል አለው። በምክትል ርዕሰ መስተዳድሩ የሚመራ ቲም ነው ያለው። እሳቸው ናቸው ኦሪንቴሽንም አቅጣጫ ማስቀምጠው እየተመራ ያለ። እንደ ክልል ደግሞ በክቡር ፕሬዚዳንትም በሌሎቹ በእሳቸው አስተባባሪ ኮሚቴም ጭምር ዳይሬክሽን እየተሰጠበት የከተማ ክላስተር አስተባባሪውም ጭምር ይህንን በጥብቅ ዲሲፕሊን የሚከታተሉት ነው። ሁሉም አመራሮች ለዚህ ስራ ርብርብ እያደረጉ የሚሰሩት ነው። እንደ ክልል ታች ላይ ሲሄድ ደግሞ በእነሱ ተዋረድ ስር ያለው እኛ ደግሞ እንደ ተቋም ይህን የማስተባበር ኃላፊነት ስለተሰጠን ይህን በየጊዜው ያሉበትን ከተሞቹ ያሉበትን ግንባታው ያለበትን ሰርቪሱ ራሱ አገልግሎት በገቡበት ያሉበትን ያልገቡት አገልግሎቶች ደግሞ እንዲገቡ በቅርብ ደግሞ አዳዲስ ኢኒሼቲቮች አሉ ወረዱ እነሱ ጋር አስተሳስረው እንዲሰሩ የማድረግ ስራ እየተሰራ ነው ያለው። አዲሱ የመንግስት አገልግሎት አስተዳደር ፖሊሲ ከያዛቸው ጉዳዮች መካከል አንደኛው ነጻና ገለልተኛ ሲቪል ሰርቪስን መገንባት ነውና በምን መልኩ ነው ሊተገበር የታሰበው? ይሄ እንግዲህ ነጻና ገለልተኛ ሲቪል ሰርቪስ ሰፊ ነው። ነጻና ገለልተኛ ሲቪል ሰርቪስ ስንለው አንደኛ በአገልግሎቱ ነው፣ በተደራሽነቱ ነው፣ በአቅርቦቱ ነው፣ በተጠያቂነቱ ነው፣ በቁጥጥሩ ነው፣ በውሳኔ ሰጭነቱ ነው። ስለዚህ አንደኛ በአገልግሎቱ ተደራሽ እንዲሆን ማድረግ እስከ ታችኛ አስተዳደር እርከን ድረስ ብዬ ባለው ቅድም ያነሳውልህ አለ። እነዚህ ላይ ደግሞ የሚመደቡ ሰዎች በተለይ በሲቪል ሰርቪስ የሚመሩ የስራ ክፍል ኃላፊዎችና ባለሙያዎቹ በውድድር ላይ የተመሰረተ ብቃታቸውን ታሳቢ ያደረገ ያንን ቦታ ሊመጥን የሚችል የሰው ኃይል በመመደብ በኩል ያለው ነፃ መሆን አለበት፣ በውድድር ላይ መመስረት አለበት ነው። ሁለተኛው እነዚህ ደግሞ ይህንን ሲያደርጉ ብቃታቸውም የተጠበቀ መሆን አለበት። ለነዚህ ደግሞ ተገቢ ስራ መሰጠት አለበት ነው። ሁለተኛው እዚህ ውስጥ ደግሞ አሳታፊ መሆን አለበት። አካል ጉዳተኞች አሉ፣ ሴቶች አሉ፣ እዚህ ውስጥ መሳተፍ ያለባቸው ሌሎች የሚመለከታቸው የህብረተሰብ ክፍሎች አሉ። እነዚህንም ጨምሮ ማካተት አለበት። ይሄ በውድድር ላይ የተመሰረተ ነፃ መሆን አለበት ነው። እዚህ ውስጥ ደግሞ ቁጥጥሩ ነው ሌላ ነፃ የሚያደርገው። ሰው ይቀጠራል፣ ያወዳድራል ምናምን ብቻ ሳይሆን ቁጥጥርም መኖር አለበት። የኦዲትና ኢንስፔክሽን ስራውም ተጠናክሮ መቀጠል መቻል አለበት። አንድ ዲፓርትመንት አለን እኛ በክልል ደረጃ እስከታችን ያስተዳድርከን ድረስ ያለ ይህን የሚቆጣጠር ነው። ሌላው የአስተዳደር ፍርድ ቤቶች ነፃና ገለልተኛ መሆን ነው ነፃ የሚያደርገው ማለት ነው። ስትወዳደር በነፃነት ትወዳደራለህ። ችግር ካለበት ቁጥጥር ተደረጋለህ። ቁጥጥሩ ደግሞ በሚያመጣው ፋይንዲንግ ውሳኔ ይሰጣል። ይሄ ነፃ ነው። ከየትኛውም ፖለቲካ ከየትኛውም ነገር ግንኙነት የለውም። በህጉና በአሰራሩ አግባብ ብቻ የሚፈጸም ነው ማለት ነው። ስለዚህ ሰራተኞቹ ደህንነት ተሰምቷቸው ተወዳድረው ብቃታቸውን አረጋግጠው የዛ ተቋም ክህሎትና ብቃት ያላቸው ሆኖ ለዛ መደብም ይብል ለሙያውም ማለት ነው ሙያውም ላይ ብቃቱ ያስፈልጋቸዋል። ለተመደቡበት ሙያ ብቁ መሆን መቻል አለባቸው። ይሄን ማግኘት መቻል አለባቸው። ስለ ደግሞ ችግር ደግሞ የሚፈጠር ቢኖር የሚጠየቁበት ስርዓት አለ ነው። ለመጠየቅ ለፍርድ ቤት ውሳኔ የሚያበቃ አንደኛው በራሳቸው መንገድ ቅሬታ የሚያቀርቡበት ስርዓት አለ። ሌላው ደግሞ መንግስት በራሱ ደግሞ የኢንስፔክሽን ስራ ይሰራል። ማነው ሲቪል ሰርቪሱ ማለት ነው የቁጥጥርና የኦዲት ስራ ይሰራል። የሱም ውሳኔ ነፃ ነው ከማንም አሁን እኔ ክልል ላይ ስላለ እነሱ ናቸው ውሳኔውን የሚያመጡት ህጉን መሰረት አድርገው ነው። በየትኛውም በኩል አይደለም ሌላ ከውጭ ጣልቃ የሚገባባቸው በእኛ በራሳችን እዛ በምንመራው አመራሮችም ጣልቃ የሚገባበት ነገር የለም። ህግን መሰረት አድርገው ነው እንኬዝ እንኳን ችግር ቢፈጠር የሚዳኙበት ስርዓት ደግሞ አለ። የሚዳኙበት ስርዓት አለ። ይሄን ተደራሽ የማድረግ ስራ እንደውም አማራ ክልል የተሻለ ነው ከሌሎቹ ክልሎች አንጻር ሲታይ ማለት ነው በመናደርገው ግምገማ እንደሀገር። በአዲሱ ፖሊሲም ወደ ለውጥ ሲገባ አንደኛው መሰረታዊ ችግር ተብሎ የሚነሳው የተቋማት መሪዎችም ባለሙያዎችም ከተለምዶው አሰራር ያለ መውጣት በነባሩ የመታጠር ልምምዶች እንዳሉ ይነሳል እና ከዚህ አንጻር ከዚህ ከተለምዶው አሰራር እንዲወጡ ከማድረግ አንጻር ፖሊሲው ምን ሚና ይኖረዋል? ትልቁ ችግር ለሪፎርም ፈተና ካስተሳሰብ ከነበረ ልማድ መውጣት ነው። በጣም እኔ
ከነበርነው አስተሳሰብ ለመውጣት የተቸገርን ይመስለኛል። ዝም ብሎ አንዳንዱንም ነገር ሳይው ማለት ነው ሁሉን ነገር የምናስበው ድሮ በነበረው ከሆነ በጣም አደገኛ ነው። አሁን ዓለም የደረሰበት ነገር አለ። በቴክኖሎጂ ዓለም የደረሰበት ነገር አለ። የውድድር ጊዜ ነው ምናምን እንላለን። ወደ ስራ ስንቀየረው ግን እኛ እንቀየርም። አሁንም ተቋማትን በሰራተኛው መካከል ስላወራ ነው ከተለምዳዊ አሰራር እንውጣ ስላልን ሳይሆን ከተለምዳዊ አሰራር ለማውጣት አንደኛው የምዘና ስርዓት አለ። በተለይ በመንግስት ተቋማት ላይ በዚህ በሰራተኞች ላይ መንግስት ተቋማትና አመራሩ የፖለቲካ ተሿሚው የሚመዝንበት ስርዓት አለ፣ የፓርቲያችን ማለት ነው። እሱ በዛ መንገድ የሚያልቅ ነው። በሲቪል ሰርቪሱ ግን የምዘና ስርዓት አለ፣ የብቃት የሙያ ምዘና አለ። ያንን የሚመጥን ክህሎት አላቸው ወይ፣ አሁን ዘመኑን የዋጀ ክህሎት አላቸው ወይ፣ ባህሪያቸውስ በዛ ልክ ነው ወይ ተብሎ በክህሎት የተቋሙን አሰራር የሚመለከት የክህሎት ምዘና አለ። ባህሪን ደግሞ ስነ ባህሪን የተመለከተ ደግሞ ምዘና አለ፣ ስታንዳርድ አለ። በዛ መኩል ወደዚህ እያመጣን እየመዘን እያበቃን ይሄን በነገራችን ላይ ሞሰብ ላይ አይተናል። ልጆቹ ባለሙያዎች ያመጣናቸው ልጆች ከዛው ተቋማት ነው ያመጣናቸው፣ አሰለጠናቸው፣ መዝነን ያመጣናቸው። ግን ሲያገለግሉ እዛው የነበሩት ልጆች ናቸው። ቦታ ብቻ ነው የቀየርንላቸው እና ቴክኖሎጂን ያስታጠቅናቸው፣ ሌላ ነገር የለም። ግን ሲሰሩ በአግባቡ ነው። ለደንበኛ ያላቸው ክብር ከፍ ያለ ነው። ስለዚህ ይህንን ወደ ሌሎችም ተቋማት ከተለምዶ አሰራር ወጥተው ወደ አዲስ ወደ ሆነው ወደ ቴክኖሎጂ ወደ አዲስ ወደ ሆነው ወደ አገልጋይነት ወደ አዲስ ሆነው የተቋማዊ ሴት ግንባታ ላይ ትኩረት አድርገው እንዲሰሩ የማድረግ ስራ ነው። ለዚህ ደግሞ የሙያ ብቃት ምዘና እናስኬዳለን። ስልጠናም ይኖራል፣ ስልጠናዎችም ይኖራሉ በታቀደ መንገድ ማለት ነው። ከዛ እንዲወጡ ክፍተታቸው ከተለየ በኋላ ስልጠና እንዲሰጣቸው ያደርጋል። ተቋም ደግሞ እንደ ተቋም አደረጃጀታቸው ይፈተሻል። አሰራራቸው ተዘርግቶላቸዋል የሚሰሩት ስራ። ለዛ ደግሞ ብቁ የሆነ የሰው ኃይልና አደረጃጀት እንዲመደብ ከተደረገ በኋላ የሙያ ብቃት ምዘናቸው ካረጋገጠ ወደ ስልጠና ገብተህ ክህሎታቸውን እንትን ካል በአስተሳሰብ ደረጃ ደግሞ ቀይራለሁ የሚል እንትን ሀሳብ መኖር አለበት፣ ፍላጎት ማለት ነው። ስለዚህ እንደዛ አይነት ነገር እንፈጥራለን ብለን ነው ምናስ አንዱ ትልቁ ነገር የሪፎርሙ አንዱ ይሄ ስለሆነ ወጥ የሆነ ምዘና አለመኖር አንዱ ችግር ነው ብሎ በፖሊሲው ላይም ተመላክቷልና ምንድነው ካሁን በፊት የነበሩት የምዘና ከወጥነት ጋር ተያይዞ የነበሩት ችግሮች ምንድናቸው? እንግዲህ የሙያ ብቃት ምዘና የሚባለው እኛ የምዘና የምንለው አንደኛው ሰራተኞቹ ወደ ስራ ሲገቡ ያሉትን ፈተና አይደለም። አሁን ለምሳሌ አንድ ሙያ መደብ ላይ ያለ ሰራተኛ ለዛ ሙያ ብቁ የሆነ እውቀትና ክህሎት አለው ወይ፣ ለዛም የመጥነስ ባህሪ ነው ወይ ያለው የሚለው ሁለት አይነት ነው። አንደኛ በክህሎት ደረጃ በእውቀት ደረጃ ያለው በእውቀት ዲግሪ ማስተርስ ምናምን ይዞ ሊመጣ ይችላል። ግን ክህሎቱ አለው ወይ፣ ስለዛ መስሪያ ቤት ስለዛ መደብ እውቀት አለው ወይ የሚለውን ነገር ለማረጋገጥ ክህሎቱ አለው ወይ የሚለውን የክህሎት ፈተና ከላይ ጀምሮ ከፌደራል ሚኒስቴር መስሪያ ቤቶች አሉ። በክልል ደረጃ ደግሞ ቢሮዎች ወደ ራሳቸው ሎካላይዝ ያደርጉታል። እሱን የያዘ ፈተና ይፈተናሉ። ከዛ በኋላ ደግሞ የባህሪ ምዘና ደግሞ እንደ ሀገር የተዘጋጃለ። እኛ ደግሞ ወደ ክልላችን ወስዳ በሲቪል ሰርቪስ በኩል የሚዘጋጅ ምዘና አለ። ይሄን ሁለቱም ምዘና እንዲመዘኑ ይደረጋል። ይሄን ራሱን የቻለ የአዋጅም አካል ስለሆነ አንዱ የሰባቱ አምዶች የሪፎርሙ አንዱ አምድ የሙያ ብቃት ምዘና ማረጋገጫዎች ናቸው እነዚህ። ስለዚህ ያ እየተመዘነ እየበቃ እንዲሄድ ነው። ከዛ በኋላ የክህሎት ክፍተት ካለበት ስልጠና እንዲሰጥ ነው የሚደረገው። ተደጋጋሚ ስልጠናዎች እንዲሰጥ ነው የሚደረገው። እየበቃ የሚሄድበት ስራ ሰራተኛውን ለሙያውና ለተቋሙ ብቁ የሆነ እውቀትና ክህሎት እንዲኖረው የማድረግ ክህሎት እንዲኖረው በስነ ምግባሩ የተመሰገነ እንዲሆን የማድረግ ስራ የሚሰራባቸው ናቸውና አንዱም የትኩረት ማዕከል ነው። በአዋጃችንም ጭምር አካተ ነው የሙያ ብቃት ምዘና ማዕከል ማረጋገጫ ማዕከላትን እንገነባለን ብለን አንዱ የአዋጃችን አካል አድርገን የባለፈው የክልል ምክር ቤት ጉባኤ ያጸደቀልን አዋጅ አንዱ የትኩረት ማዕከል እሱ ነው። ተቋማትና ሰራተኞችን በሚፈለገው መንገድ ለማብቃት ታስቦ የተዘጋጀ ነው። ሌላ የተለየ ነገር የለው። በዚህ ብቃትና ምዘና መሰረት ማለፍ ያልቻሉ በዛ ውስጥ ማለፍ ያልቻሉ የሲቪል ሰርቪስ ባለሙያዎችም መሪዎችም እጣ ፈንታቸው ምን ሊሆን ይችላል? እንግዲህ እነዚህ በዛ ስልጠና በእኛ በኩል እንደዛ አይነት ነገር ይገጥመናል ብለን አናስብም። 3-4 ደረጃ ነው ያለ። ሰራተኛውን ለማብቃት ነው ሲባል 4 ደረጃዎች ናቸው ያሉት። ሰራተኛው እንዲመዘን ሲደረግ አንዳንዶቹ ሁሉም አይችልም ማለት አይደለም፣ ሁሉም ጉድለት አለበት ማለት አይደለም። ብቃት ያላቸው ክልሉንም እዚህ ድረስ ያደረሱ የስራ መሪዎችና ባለሙያዎች አሉ ለኛ ማለት ነው። በእኛ ንግግር ነው የምናገረው ነው። እነዚህን አለ። ሁለተኛ ደግሞ ክፍተት ያለባቸው ሊኖሩ ይችላሉ። በተወሰነ መንገድ እያወቁ ክፍተት ያለባቸው ደግሞ ገና የሚቀራቸው ካሉ ደግሞ የረጅም ጊዜ ትምህርት ስልጠና እንዲያገኙ ነው የሚደረገው። አጠቃላይ የእውቀት ክፍተት ካለባቸው ለዚህ ነው ማዕከላቱን የምናቋቁመው። በክልላችንም አንድ የአማራ ስቴት ዩኒቨርሲቲ ያለ በቅርብ ወደ ዩኒቨርሲቲ ያደገ ሌሎች ዩኒቨርሲቲዎች ወደ 10 የሚሆኑ ዩኒቨርሲቲዎች አሉ። ልዩ ልዩ ተቋማት አሉ፣ ማሰልጠኛዎች፣ ያጫጭር ጊዜ ማሰልጠኛዎች።
ስለዚህ እንዲህ አይነት ነገር ካለ ምዘና ብቻ ሳይሆን የነዚህንን የክፍተታቸውን በመለየት ማሰልጠኛዎች አሉ። አሰልጥኖ አብቅቶ ወደ ሙያቸው እንዲቀላቀሉ የማድረግ ነው እኛ እንትናችን እንጂ ሰራተኛ የማስወጣት ምናምን አይደለም ፍላጎታችን። አሰራሩም እንደዛ ነው በሀገር ደረጃ ያለው። የተወዳጅ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን እየተከታተላችሁ ትገኛላችሁ። በዛሬው የወቅታዊ ዝግጅታችን የመንግስት አገልግሎት አስተዳደር ፖሊሲን በዋነኛነት ትኩረት አድርገን እያነሳን ነው። የአማራ ክልል የሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ባንቻ አምላክ ገብረ ማርያም ለምናነሳቸው ሀሳቦች ምላሽና ማብራሪያ እየሰጡን ቆይታ እያደረግን እንገኛለን። ቆይታችን ይቀጥላል። አሁንም አብራችሁን ሁኑ። ወይዘሮ ባንቻ አምላክ እንግዲህ ሌላው ለፖሊሲው መውጣት አንደኛው መነሻ ተደርጎ የተወሰደው በተቋማት ውስጥ ያለ የአለመናበብ ችግር ነውና ይሄኛው የአለመናበብ ችግሮች በፖሊሲው በምን መንገድ ሊመለሱ ይችላሉ? ምን እድል ይዞ መጥቷል? ያው አንዱ ያለመናበብ ችግር ተቋማት ወጥና ተናባቢ መሆን መቻል አለባቸው። አይደለም ተቋማት የስራ መደቦች ባለን በምንፈልገው ልናሳካ በምንፈልገው የልማትና የመልካም አስተዳደር እቅዶች ለምንፈልገው እድገት ሊመጥን የሚችል ተቋም እንደዘረጋን ሁሉ ስራዎችም በዚህ መንገድ ተናባቢ መሆን መቻል አለባቸውና አንደኛ በሀገር ደረጃ ወጥና ተናባቢ መሆን አለበት። ሁለት ጥቅም ነው ያለው ይሄ። አንደኛው ስራውን የበለጠ በስራ ደረጃ ስታዩ ስራውን የበለጠ ውጤታማ ለማድረግ እድል ታገኛለ። በፌደራል ደረጃ ተናባቢ ስትሆን የምትደጋግፍበት ስርዓት ይፈጠራል። ፌደራል ላይ ያለው ባለሙያ ክልል ላይ ያለውን ባለሙያ ሲያበቃ ነው ሀገርን የሚገነባው። ክልል ላይ ያለው ባለሙያ ደግሞ ዞንና ወረዳ ላይ ያሉትን በተለይ ቀበሌ ላይ ያሉትን ደግሞ ማብቃት ሲችል ነው። እንግዲህ አንድና ያው ያንን ራሱን ፌደራል ላይ ያለው መዋቅር በሙሉ ከታች ላይ ላታወርዶ ትችላለ፣ ግን የስራ መናበብ እንዲፈጠር ማድረግ ይቻላል። ከዛ ውጭ ደግሞ ተናባቢ መሆኑ ለሰራተኛው ለራሱ የሚያመጣው ነገሮች አሉ። መደቡን ለመመዘን የዛን የክፍያውን ለመወሰን እና አንዳንድ ስራዎችን ከሰራተኛ ጋር ተያይዞ ለማስኬድ ስትፈልግ ተናባቢ ሲሆንልህ ነው ለመመዘን እድል የምታገኘው ማለት ነው። ያው ብቸኛ ላይሆን ይችላል ለባለሙያ ስትሄድ ማለት፣ ለስራ ግን ትልቅ ትኩረት ነው የሚሰጠው። ተቋማትን በዚህ መንገድ ተደጋግፈው የምንፈልጋትን ኢትዮጵያ የምንፈልገውን እድገት ሊያሳኩ ከሆነ ወጥና ተናባቢ ሆኑ ተቋማት እንዲኖራቸው ይፈልጋል። ተቋማችንን በዛ ልክ ሲገነባ ነው የተሻለ የሚሆነው። ያ ማለት ግን ፌደራል ላይ ያለውን በየክልሉ ላታረግ ትችላለህ፣ ግን ስራው ግን መቀራረብ አለበት፣ መናበብ መቻል አለበት። የምንፈልገው አንድ ሀገር ነው፣ የምንገነባው አንድ ሀገር ነው። አሁን ደግሞ ያለው ፕላትፎርም እንደዛ ነው። የበለጸገች ኢትዮጵያ ያደገ ማህበረሰብ ከሆነ ያደጉ ተቋማት ያስፈልጉታል፣ ያደጉ መንግስት ሰራተኞች ያስፈልጉታል፣ እኩል የሚያነቡ ለምሳሌ ስለ ግብርና ኤክስቴንሽን አማራ ክልል የሚያወራው፣ ስለ ግብርና ኤክስቴንሽን ኦሮሚያ ክልል የሚያወራው፣ ሲዳማ ክልል የሚያወራው ተመሳሳይ ነው ባህሪው። ስኮፕ ነው ሊለያይ የሚችለው። ያኛው ሰፊ ሊሆን ይችላል፣ ይሄኛው ጠባብ ሊሆን ይችላል። እሱን ስታደርገው ባለሙያዎች ልትጨምር ትችላለህ። ሳይንሱ ግን አንድ ነው። እንዲህ አይነት ነገር ስላለው አንዱ ወጥና ተናባቢነት ለተቋማት ትልቅ ትኩረት ተሰጥቶት የሚሰራ ነው። እሱን ለማድረግ ነው ቀጣይ ለማስኬድ እየታሰበ ያለው። ይህንን ለማድረግ ምንድን ተጀምሯል ብለህ ላነሳኸው፣ በሀገር ደረጃ ሪፎርሙ በሶስት ዌቭ ነው የሚካሄደው። የመጀመሪያው ዌቭ ወደ 8 ተቋማት ተለይተዋል። ከ8 ተቋማት 5 ተቋማት አሁን የዝግጅት ምዕራፋቸውን አጠናቀው ወደ ተግባር እንዲገቡና ወደ ክልሎችም እንዲሰፉ ፈቃድ አግኝተው በእኛም በኩል እሱን ለማድረግ እየሰራ ነው። 5 ተቋማት ማለት ነው። ያው 8ቱ ተቋማት ግን ይገባሉ ተብሎ ነው የሚወሰደው። ሁለተኛ ዙር የሚገቡ ደግሞ ወደ 10 ተቋማት አሉ። ከዛ በኋላ ደግሞ ከነተጠሪ ተቋማታቸው ነው የሚገቡ። ሶስተኛ ላይ ደግሞ ቀሪ ተቋማት ይገባሉ ከነተጠሪ ተቋማታቸው። ይሄ የሆነው ፌደራል ከክልል ጋር ሲያስገባ ተናባቢና ወጥ እያደረገ የምትሄድበት ስርዓት ነው የሚኖረው። የሰራተኛውን የሙያ ብቃት የክህሎት ክፍተት ለመሙላት በስልጠናም ጭምር ለማብቃት ብቁ የሆነ ባለሙያ እንዲኖር ለማድረግ ጠንካራ ተቋም እንዲኖር ለማድረግ ያንን የሚመራ መሪ የስራ መሪና ባለሙያ እንዲኖር ለማድረግ ወጥና ተናባቢነት ማድረግ ለዛ ነውና አንዱ ሪፎርሙንም በዌብ ነው የተገባው። በዌብም ክልሎችና ፌደራል ተመሳሳይ አድርገው ተቋማት ደግሞ ራሳቸው እንዲመሩት ሪፎርሙን አሁን ከዚህ በፊት የሆነ ድርጊት የተደረገ ግሩፕ ሊሆን ይችላል፣ ሲቪል ሰርቪስ ብቻ ሊሆን ይችላል፣ የሆነ እንደዛ ነገር ነበረው። አሁን ግን ተቋማት ራሳቸው ለሪፎርሙ ባለቤት ናቸው። ሲቪል ሰርቪስ የማስተባበር ስራ ነው የሚሰራ ባለቤት ሆነው ከፌደራል ካለው ተቋሞቻቸው ጋራ ክልል ላይ ያለውን ዞን ላይ ያለውን ወረዳና በተለይ ቀበሌ ላይ ያለውን ነገር እንዴት አድርገው ነው ፎከስ አድርገው የሚመሩት፣ እንዴት አድርገው ነው ወጥ የሚያደርጉት የሚለው በእነሱም በኩል አንዳንድ ሚኒስቴር መስሪያ ቤቶች የኛን ክልል ቢሮ ኃላፊዎች እየጠሩ የሚመለከታቸውን ዘርፎች እየጠሩ ኦሪንቴሽን እየሰጡ ያሉበት ሁኔታ እንዳለ በእኛም በክትትላችን ለማረጋገጥ ችለናል። እኛም በሲቪል ሰርቪስ ደረጃ በእንዲህ አይነት መንገድ ነው እንደ ሀገር እየተመራ ያለው። በእኛም በኩል ይሄንን ነው ለመስራት ጥረት እያደረግን ያለው።
የተዋረዳዊ መናበቡ እንዳለ ሆኖ አንዳንድ ተመጋጋቢ የስራ ባህሪ ያላቸው ደግሞ የጎንዮሽ መናበብ የሚያስፈልጋቸው ይኖራሉ። አንዱ ተቋም ከሌላኛው ተቋም ጋር በራሱ መናበብ እንዲህ ያሉ ያለ መናበብ ችግሮች ካሁን በፊት በተለይ ከአገልግሎት ፈላጊው ላይ ውሳኔ በሚያስፈልጋቸው ጉዳዮች ላይ የመገፋፋት በመሰረታዊነት የውሳኔ ሰጭነት ችግሮች እንዲከሰቱ አድርጓል ተብሎ ይነሳልና ይህንንስ በምን መንገድ ሊፈታው ይችላል ፖሊሲው? እንግዲህ ፖሊሲው የሚፈታው አንዱ ፖሊሱ ላይ በደንብ ካየኸው ዲጂታል ሲቪል ሰርቪስ የተባለው የዲጂታል ኢትዮጵያ አካል ነው። የአንድ ማዕከል አገልግሎት በተለይ ከሰርቪስ ጋር ካነሳ ነው አሁን ገቢና ንግድ ተናባቢ ተቋማት ናቸው። ንግድና ከትራንስፖርት ጋር በባህሪያቸው የጋራ ስራ አላቸው። ኢንዱስትሪና ኢንቨስትመንት ከነዚህ ተቋማት ጋር ትልቅ ድርሻ ነው ያለው። ፍትህን ብትሄድ ትልቅ ድርሻ ነው ያለው። ስራና ክህሎትን ብትሄድ ከነዚህ ጋር ትልቅ ድርሻ ነው ያለው። ባንኮች አሉ፣ የሲቪልና ቤተሰብ ምዝገባ ስራዎች አሉ፣ ማዕድን አለ፣ እዛ ውስጥ መሬት አለ። አሁን እነዚህን ሁሉ ለማናበብ ነው ጥረት እየተደረገ ያለ። ሰርቪሳቸው ለህዝቡ አንድ ቦታ ላይ ሆነው ያንዱን ችግር አንዱ ሞልቶ በሲስተም ኢንቴግሬሽን ተሰርቶላቸው እንዲሰሩ። ይሄ በተለይ ከተማ ላይ ሲወርድ አሁን ደሴ ከተማ ላይ ብትሄድ፣ ባህር ዳር ከተማ ላይ ብትሄድ ሰርቪሳቸው እየሰፋ ነው የሚሄድ። ኢቭን የነዚህ ተቋማት ነው ማለት ነው። አሁን ከተማና መሰረተ ልማት እኛ ጋር ብታመጣው እንትን አይደለም። ይሄ ማለት ከተማ ልማት ቢሮ ክልል ላይ ብዙ ሰርቪስ ላይሰጥ ይችላል። ታች ላይ ስተር ግን ብዙ ስራ ያለው ታች ላይ ነው። ስለዚህ እነዚህን ማናበብ ያስፈልጋል። እነዚህን ከማን ጋር ይናበባሉ? ከገቢ ጋር፣ ከንግድ ጋር፣ ከትራንስፖርት ጋር፣ ከሌሎች ከተቋማት ያላነሷቸው ከመሬት ጋር የሚናበብ ስራ ስላላቸው በተቻለ መጠን ተቋማት የጎንዮሽ መናበብ የጎንዮሽ አገልግሎት የመስጠት የጎንዮሽ እንቅፋት ላለመሆን ነው። መንግስት አንዱ እኮ የመንግስት አገልግሎት አስተዳደር ሪፎርም የተባለው አጠቃላይ እንደ ሀገር ያለው ፍኖተ ካርታ ይሄን ሁሉ ችግር ሊፈታ ነው። ይሄን ሁሉ ችግር ሊፈታና ጠንካራ የሆነ ተቋም እንዲፈጠር በሀገረ መንግስቱ ላይ ትልቅ ሚና ያለው ተቋም እንዲፈጠር እሱን የሚመራ ደግሞ ባለሙያና የስራ መሪ አመራር ገቢ ነበብ አመራር ወይም ለውጥ የሚመራ አመራር እንዲፈጠር ለማድረግ ስራ እየተሰራ እንግዲህ እርሶም ቀደም ብለው እንዳነሱት በፌዴራል ደረጃ በፌዴራል የሲቪል ሰርቪስ ኮሚሽን አስተባባሪነት የተወሰኑ የፌዴራል ተቋማት ወደ ስራ ገብተዋል። የከተማና መሰረተ ልማት ሚኒስቴር፣ የስራና ክህሎት ሚኒስቴርን ጨምሮ አሁን እንግዲህ እነዚህም በተዋረድ ወደ አማራ ክልል ሊመጡ እንደሚችሉ እያነሱልን ነበርና የአማራ ክልል ተቋማት ይህንን ፖሊሲ እንደየተቋማቸው ባህሪ እንደየክልሉም ሁኔታ አውድ ወስደው ለመተግበር ምን ያህል ዝግጁ ናቸው? የእናንተ ቢሮ ባለው ክትትል ተቋማት ሪፎርሙን ራሳቸው ይመራሉ ስንል ዋናው ፍኖተ ካርታው ነው። በክልል ደረጃ የፌዴራል ፍኖተ ካርታ አለ። አጠቃላይ ፖሊሲው የወጣበት መንገድ አለ፣ ፍኖተ ካርታው አለ። እንደ ክልል ፍኖተ ካርታውን በእኛ ክልል ኮንቴክስት ለመቀየር ጥረት አድርገናል። አንድ ሁለቴ ዲስከስ ተደርጎበታል። እሱን ተመስርተው ተቋማት ራሳቸውን ሪፎርም የሚያደርጉ ያው ዋናው አስተባባሪ ሲቪል ሰርቪስ ቢሆንም ግን የሪፎርሙ ባለቤት ደግሞ ተቋማት ናቸው። ስለዚህ እሱን በማድረግ በኩል ሰፊ ስራ ሰርተናል። ተቋማትን ለይተናል። የለየናቸው ተቋማት አሁን ለጊዜው 5 ተቋማት ናቸው። የስራና ክህሎት፣ የሲቪል ሰርቪስ፣ ገንዘብ፣ ጤና፣ በቅርብ ደግሞ ትምህርት፣ ቀጣይ ደግሞ ወደ 3 ተቋማት አሉ የሚገቡ የመጀመሪያ ዙር የተባሉት ማለት ነው። ስለዚህ በእነዚህ በኩል መጀመሪያ እቅድ አዘጋጅተናል። ይሄን ልናስፈጽምበት የምንችል የፖሊሲው ማስፈጸሚያ ፍኖተ ካርታ ተዘጋጅቷል። የፍኖተ ካርታው ማስፈጸሚያ አዋጅ በቅርብ አጸድቀናል። የሪፎርም ነው አዋጁ። ሌላው ደግሞ ማኑዋሎች፣ ስትራቴጂዎች አሉ። ወደ ከ10 በላይ የሚሆኑ ስትራቴጂዎች አሉ፣ ማኑዋሎች አሉ፣ መመሪያዎች አሉ። እነሱን እየሰራን ነው። እኛ እነሱን እንሰራና ተቋማት እንዲጠቀሙበት ነው የምናደርገው። እኛ በእነዚህ ውስጥ እንደውም እኛ ጥሩ ነገር እንደው በደንብ ተመልካችም እንዲረዳልኝ ፈልገው ዩኒቨርሲቲዎችንም በቅርብ አካባቢ ያሉ ዩኒቨርሲቲዎችን እዛ ፌዴራል ላይ የተሳተፉ ዩኒቨርሲቲ ምሁራንም ጭምር ለማሳተፍ ጥረት አድርገናል። እሱን ይዘን ደግሞ ፌዴራል ተቋማት ጋር ደግሞ ተቋሞቻቸው በራሳቸው በሚኒስቴር መስሪያ ቤታቸው አማካኝነት እየተገናኙ ደግሞ የሚያመጧቸው አሰራሮች ይኖራሉ። እነሱን ጨምረን ወደ ስራ እናስገባልና ጥሩ ዝግጅት በሚባል ደረጃ ነው አማራ ክልል ላይ ያለ። በነገራችን የሲቪል ሰርቪስ አዋጅ እንግዲህ በአማራ ክልል ደረጃ በቅርቡ በምክር ቤት ጸድቋልና አዋጁ ፖሊሲውን ከመደገፍ አንጻር አጠቃላይ ሲቪል ሰርቪሱን ከማዘመን አንጻር ምን እድሎችን ይዞ የመጣ ነው? እንግዲህ አዋጁ አጠቃላይ ፖሊሲውን ከመደገፍና በክልል ደረጃ ያሰብነው ነው። ያው አዋጁ በሀገር ደረጃ ነው ፖሊሲ ወጣ። እንደ ክልላችን ፍኖተ ካርታን ያዘጋጀ ነው። እሱን ልናስፈጽምበት የምንችልበት አዋጅ ነው ያዘጋጀ ነው። ስለዚህ አዋጁ ሲቃኝ በክልል በተለይ በመንግስት ሰራተኞች አዋጅ ከፌዴራል በኋላ እኛ እናወጣለን ክልሉን የመሰለ ማለት ነው። የመንግስት ሰራተኞቹ ይሄ 253 2010 የሚባለውን አዋጅ እንደገና አሻሽለን በፊት ተበታትነው የነበሩትን በሙሉ ወደ አንድ ነው ያመጣናቸው በአብዛኛው ማለት ነው።
በአብዛኛው ወደ አዋጁን ያመጣናቸው አንዱ ቅድም ሳነሳው የነበረው 7 አምዶች ያልናቸው ከአደረጃጀት፣ ከሙያ ብቃት፣ ከዲጂታል ሲቪል ሰርቪስ፣ ነጻና ገለልተኛ፣ አካታች ሲቪል ሰርቪስ እያል ገቢር ነበብ ተቋሙን የሚመጥን አመራር ብለን ያነሳናቸውን በሙሉ እንዴት ይተገበራሉ፣ በምን ህግ ይተገበራሉ፣ ህግ ስለሚያስፈልጋቸው የአዋጁ አካል አድርገናል። ለአብነት ነጻና ገለልተኛ ሲቪል ሰርቪስ ብለን ቅድም ስላነሳው ስናነሳ የነበረው አጠቃላይ በቁጥጥር፣ በኦዲት፣ በኢንስፔክሽን ስራ፣ በአስተዳደር ፍርድ ቤት፣ በውድድር ላይ ሜሪትን መሰረት ያደረገ ከሙያ ብቃት ምዘና አንጻር ምዘና ማዕከሎቹ የሚሰጡት አገልግሎት በህግ እንዴት እናቋቁማለን፣ እንዴት እንተገብራለን፣ ተቋማት እንዴት ይደራጃሉ፣ አሰራራቸው እንዴት ሙያ ምድብ ይሰጠዋል፣ ሊቨን አሰራር መደባቸው እንዴት ይመዘናል ሚሉትን ጭምር እንዴት ውድድር መሰረት ያደረገ የሚባለው እንዴት ማለት ነው ሚሉትን በሙሉ ቅድም ያነሳናቸውን አዋጁ ላይ በደንብ የተካተቱበት ሁኔታ ነው ያለና በተለይ በክልላችን ደረጃ የፌዴራል እንደመጣ ሳይሆን በክልል ደረጃ ወደኛ ሊሆን በሚችል መንገድ ፍኖተ ካርታውን ስላዘጋጀ ነው። እሱን የሚመጥን ደግሞ አዋጅ ነው ያዘጋጀ ነው። ይህንን አዋጅ ደግሞ የምናስተገብርበት ፖሊሱን የምናስተገብርበት ስትራቴጂ እንዳለን ሁሉ ማኑዋል እንዳለን ሁሉ ይህን ደግሞ የምናስተገብርበት ልዩ ልዩ መመሪያዎች አጠቃላይ ከሰራተኛ አንጻር የሚኖሩ አሉ። እዛ ውስጥ ኢቭን የተቋም ግንባታና የዲጂታል ሲቪል ሰርቪስ አካል አንድ የሆነው የአገልግሎት አሰጣጥን ለማዘመን የዲጂታል አገልግሎት የአንድ ማዕከል አገልግሎት የአዋጁ አካል ነው። አዋጁን ማየት ይቻላል። እዛ ውስጥም የአዋጁ አካል እንዲሆኑ ያደረግናቸው መወሰብ የአንድ ማዕከል አገልግሎትም የዚህ አዲሱ አዋጅ አካሎች ናቸው ማለት ነው። ስለዚህ እነሱን እናስፈጽምበት ደንብና መመሪያ ቀጣይ የምናወጣ ይሆናል። ትልቁ ነገር አጠቃላይ በሀገሪቱ ባለው እንደ ክልልም ባለው ይሄን ያክል ከ500 ሺህ በላይ ደሞዝ ተከፋይ ነው ያለን። ከ561 ሺህ በላይ ማለት ነው ደሞዝ ተከፋይ። ሲቪሉ ደግሞ ከ505 ሺህ በላይ ነው ሲቪል የመንግስት ሰራተኛ የሚባለው ማለት ነው። እነዛ ልዩ ልዩ ስኬል ያላቸው ጨምሮ ነው። ይሄንን ሰራተኛ በክልላችን ከ7200 በላይ ተቋማት አሉ እስከታችኛው ያስተዳድርከን ድረስ ይሄን የምንመራበት ሰራተኛና ባለሙያ የምናስተዳድርበት የመንግስት ሰራተኞች መተዳደሪያ አዋጅ ነው የወጣው። ይሄ ደግሞ ወቅቱን የቃኘ ወቅቱን ያገናዘበ የምንፈልገውን በተለይ እንደ አማራ ክልል ያቀርነውን የ25 ዓመት እቅድ ያሻጋሪ እቅድ አለን። በ5 ዓመት በ10 ዓመት የምንሰራቸው ነገሮች አሉ። የአማራ ክልልን የልማትና የእድገት ሁኔታዎች የሚወስነው ትልቁ ደሞዝ ተከፋይ የመንግስት ሰራተኛውና አመራሩ እሱ የሚዳኝበት ስርዓት ስለሆነ እሱን የምናስተዳድርበት ስርዓት ስለሆነ ትልቅ ትርጉም ያለው ሁሉም ሰው ሊረዳውና ሊገነዘበው የሚገባ አንዳንዴ አላግባብ የሆኑ መረዳቶችም ስላሉ እሱንም ጭምር መቅረፍ ስላለብን እሱንም ጭምር ልናስረዳበት የምንችልበት ሁኔታ የምንፈጥርበት እናንተም ጭምር የምታግዙበት ነው። ይሄ አዋጅ ትልቅ አዋጅ ነው። በነገራችን ላይ በአማራ ክልል ትልቅ ጊዜም ወስዷል። ትልቅ ነገሮችንም አካቷል። ዝም ብሎ እንትን የሚባል አይደለም። እያንዳንዱ ሰራተኛ ከዝቅተኛው ሰራተኛ እስከ ከፍተኛው ሰራተኛ ድረስ ማወቅ ያለበት ነው። መብቱንም ግዴታ መብትም አለው ግዴታም ይጥላል። ሁለቱንም ስለሆነ በደንብ ማወቅ የመንግስትንም ግዴታ የሰጠ ነው። በእኛ በኩል ደግሞ በሰራተኞች በኩል ያለውንም ስለሚሰጥ በደንብ ሁሉም ተቋማትም ሰራተኞችም አመራሮችም በደንብ ሊያውቁትና ሊገነዘቡት የሚገባ አዋጅ ትልቅ አዋጅ ነው። ለዛ ማስፈጸሚያ ጭምር በኢትዮጵያ በተተገበረው ዲጂታል ኢትዮጵያ 2025 ወደ መጨረሻዎቹ ዓመታት የመሰቡ የአንድ ማዕከል ጨምሮ ሲቪል ሰርቪሱን የሚደግፉ ቴክኖሎጂዎች በስፋት የነበሩበት ነው። አሁንም ዲጂታል ኢትዮጵያ 2030 ተጀምሯል። በዲጂታል ኢትዮጵያ 2030 አገልግሎትን ከማዘመን የመንግስት ተቋማትንና አገልግሎት ፈላጊውን ሕዝብ ከማቀራረብ አንጻር በሰፊው እንደሚሰራበት ተቀምጧልና በአማራ ክልል ያለው የሲቪል ሰርቪስ አመራሩም ባለሙያውም ደግሞ ለዚህ ብቁ እንዲሆን በተለይ አጭርም የረዥም ጊዜ ስልጠናዎችን ከማመቻቸት አንጻር ተከታታይ ስልጠናዎችን አቅማቸውን የሚያጎለብቱ ከምዘናው ባሻገር አቅምን የሚያጎለብቱ ስልጠናዎችን ለመስጠትስ ምን ምቹ ሁኔታዎች ናቸው እየተመቻቹ ያሉት በአማራ ክልል ደረጃ? በአማራ ክልል ደረጃ እንደ ሀገር እኔ ማንሳት የምፈልገውን ጥሩ ነገር ያነሳው የመንግስት ሰራተኞች ዲጂታል 2030 ሲባል መሶብ ሲባል የዲጂታል ሲቪል ሰርቪስ ሲባል ሰው ራሱን ለቴክኖሎጂ ቅርብ ማድረግ መቻል አለበት። አሁን በቅርብ አንድ በፌዴራል መንግስት በመንግስት ደረጃ የወረደ 5 ሚሊዮን ኮደርስ አለ። ወደ ከግንዛቤ ፈጠራ ጀምሮ ወደ ሰርቲፊኬሽን ጭምር የተገባ ማለት ነው። ይሄንን መሰልጠን አንዱ ለመንግስት ሰራተኛው ጭምር ይመጣል። ለወጣቶች ብቻ ሳይሆን መንግስት ተቋማት ላይ ያለው ለመንግስት ሰራተኞች ነገ ከነገ በኋላ ልንደርስ ከምናስበው አንጻር ትልቅ አቅም የሚሆን ነው። እንዲህ አይነት ስልጠናዎችን መንግስት ያመቻቻል። ነገም ከነገም በኋላ አንደኛ ይሄን ስልጠና ሁሉም ሰራተኛ እንዲሰለጥን ነው የሚፈልገው። ሁለተኛ በእኛ በመንግስት መስሪያ ቤት በኩል ያሉትን ሰራተኞች ማለት ነው። ሁለተኛ ደግሞ የክልላችን ሳይንስና ኢኖቬሽን ቢሮ አለ። በሱ በኩልና በእኛ በኩል
በአጠቃላይ የሰው ሀብት ልማት ዘርፍንም ስለምንመራኛ የሰራተኛውን ማለት ነው የመንግስት ሰራተኛውን ስልጠና የሚመራ ተቋም ስለሆነ እንዲህ አይነት ያጭር ጊዜ ስልጠናዎችን ከዲጂታሉ ጋራ ከቴክኖሎጂ ጋር መተዋወቅ መቻል አለበት። አገልግሎቱን የሚሰጥ ሰው አገልግሎቱን ሳያውቅ ሊሰጥ አይችልም የፈለገ ቅንነት ቢኖር። ስለዚህ ቴክኖሎጂ ላይ ጥብቅ ቁርኝት ያስፈልጋል ማለት ነው። ሁለተኛ የራስንም ጭምር ማሳደግ ነው። ለመንግስት ብቻ አገልግሎት ስለምሰጥ ብቻ ብለህ ሳይሆን በምንሰራው ስልክ በያዝነው ስማርትፎን እንደፈለግን ዓለም ላይ መንቀሳቀስ የምንችልበት እድል በእጃችን እያለ ለጥሩ ነገር ካዋልነው እኮ ጥሩ ነው እኮ ቴክኖሎጂ ይዞልን የመጣ አሁን እኛ የምናውልበት መንገድ ካልሆነ በስተቀር። ስለዚህ የመንግስት ሰራተኞቻችንም ይሄንን ማግኘት መቻል አለባቸው። እኛ ከ51 ሺህ በላይ ሰራተኛ ነው አሁን እስካሁን በ5 ሚሊዮን ኮደርስ ሰልጥነው ሰርቲፊኬት የያዙ ልጆች ማለት ነው የያዙ ሰራተኞች። ግን ከዚህ በላይ እንዲሰፋ ነው የምንፈልገው። ነገ ከነገ በኋላ ይሄ ቴክኖሎጂ የመለኪያ መስፈርት የሚሆንበት እድል ስለሚኖር የመንግስት ሰራተኛው በዚህ በኩል አጫጭር ጊዜ ስልጠናዎችን ከሚመለከተው ተቋም ጋር ሆነን እንሰጣለን። በቴክኖሎጂ በኩል ግን ደግሞ የሚመጡ እድሎችን ደግሞ መጠቀም በሰራተኛው በኩል ይመከራል ማለት ነው። እኛ አውርደናል፣ በእኛ በኩል ክትትል እናደርጋለን። እስካሁን ድረስ ከ51 ሺህ በላይ የመንግስት ሰራተኞች ሰርቲፊኬት አግኝተዋል። በግንዛቤ ደረጃ ለብዙ ሰራተኞች ግንዛቤ ተፈጥሮላቸዋል። ቁጥሩ ብዙ ነው፣ የሰራተኛችን ቁጥር ብዙ ነው። አሁንም ግን ካለን ደሞዝ ተከፋይና የመንግስት ሰራተኛ አንጻር 561 ሺህ ነው ይያል 51 ሺህ አሰልጥነናል ብለን ልንኩራራ አንችልም። ስለዚህ እዚህ ላይ ሰፊ ስራ እንሰራለን። አንዱ ቅድም አንስቼላለሁ ያጫጭር ጊዜ ስልጠና ብለን ስናነሳ ክህሎት ስናነሳ ባህሪ ስናነሳ ክህሎት ውስጥ ይሄንንም ቴክኖሎጂንም ይጨምራል። ስለዚህ ይሄንንም ጭምር ስልጠና እንደሚሰጥ ታሳቢ ይደረጋል። ለዚህ ደግሞ ክልላችን ጥሩ ፕላትፎርም አዘጋጅቷል። ኢቭን ቢሮውን ሪፎርም የማድረግ ወደ ቢሮ የማሳደግ አዋጁን እንደገና የማየት በስትራቴጂም ደረጃ ትልቅ ትኩረት ተሰጥቶ በክልል ደረጃ አንዱ የዲጂታላይዜሽን ስራ ስለሆነ ትልቅ ትኩረት ተሰጥቶት እየተሰራ ነው። በፍኖተ ካርታው በ25 ዓመት ፍኖተ ካርታው በክልላችን ባሻጋሪ እቅዱም አንዱ የትኩረት ማዕከል ዲጂታላይዜሽን ነው። ስለዚህ የአጭር ጊዜ ስልጠናዎችን በራሳቸው የሚያገኙትን መሰልጠን አለባቸው። በመንግስት በኩል የሚመጡ ኢኒሼቲቮችንም ለጥቅማቸውን በአግባቡ በመረዳት ስልጠናውን እንዲያገኙ ማድረግ አለብን። በእኛ በኩል ደግሞ ይሄንን አሰራር እያወረድንለት ስለሆነ አንዱ የስልጠናችንም አካል ነው የሚለውን ነገር ለማንሳት። የሲቪል ሰርቪስ መዋቅር ደግሞ በዋነኛነት ኃላፊነቱን ይወስዳል የማስተባበር ኃላፊነቱንና ሲቪል ሰርቪስ ቢሮ በእናንተም በእርሶ የሚመራው ተቋም ጨምሮ እስከታች ያለው መዋቅር ለዚህ ራሱን እንዲያዘጋጅ ኃላፊነቱን ለመሸከም እንዲያዘጋጅ ከማድረግ አንጻር ከራሱ ጀምሮ የማስተባበር ኃላፊነቱን ሚና ለመወጣት ምን ያህል ዝግጁ ነው? እንግዲህ ሲቪል ሰርቪስ አንዱ ሪፎርም የሚደረግም ተቋም ሲቪል ሰርቪስ ነው። የኛ ሲቪል ሰርቪስ በሀገር ደረጃም ሪፎርም የተደረገ ተቋም ነው። በሀገር ደረጃ አንዱ ከአምስቱ ተቋማት የተመረጠው እና ወደ መጀመሪያ ዞን እንዲገባ የተፈቀደው ይሄ የኛ ተቋም ነው። ስለዚህ ዘመኑን የዋጀ ቴክኖሎጂንም ሌሎችንም ለለውጥ ዝግጁ የሆነ ሰራተኛ ያስፈልገዋል ሲቪል ሰርቪስም ማለት ነው። ይህንን የሚመራ መሪም ያስፈልገዋል፣ ስራ መሪ ያስፈልገዋል። የፖለቲካ ተሿሚም ሲቪል ነው። በነገራችን መንግስት ሰራተኛውን ይመራልም የሚመጣም ከመንግስት መስሪያ ቤት ነው ወይ የተመረቀ የተማረ ስለሆነ ስለዚህ ለቴክኖሎጂም ራሱን ዝግጁ ማድረግ መቻል አለበት። መጀመሪያ የራስ አስተሳሰብ ነው ቅድም ስለተናገርኩኝ መቀየር ያለበት። ሁለተኛ የምናወርዳቸው አሰራሮች ይኖራሉ፣ ቀጣይ ማለት ነው ማኑዋሎች ይኖራሉ። ሪፎርም ስናደርግ በዛ ውስጥ ልክ ሌሎቹ ሰራተኞች እንደሚያልፉበት ሁሉ ሲቪል ሰርቪስ ደግሞ ሪፎርም መሪም ስለሆነ ሪፎርም እንደሚመራ ተቋም ራሱን ማብቃት መቻል አለበት። ማንበብ ያስፈልጋል፣ በአግባቡ መረዳት ያስፈልጋል፣ ቀልጣፋ መሆን ያስፈልጋል፣ ዘመኑን የዋጀ መሆን ያስፈልጋል። አንዳንዶቹ ነገሮች ከተለምዶ አሰራር እያልን ስናነሳ የነበረው ራሱ ሲቪል ሰርቪስም ራሱንም ሪፎርም ያደርጋል፣ ለሌሎች ተቋማትም ሪፎርም እንዲያደርጉ ክትትል ያደርጋል፣ ይደግፋል። ስለዚህ ሁለት ኃላፊነት ነው ያለበት። ያ ማለት ከክልል ጀምሮ እስከ ታችኛው ድረስ ያለው አስተዳደር ከን ሲቪል ሰርቪስ የሚባለው ተቋም ሪፎርም ይደረጋል ማለት ነው። አብሮ የአምስቱ ተቋማት አካል ነው። አሁን እኮ ፍጹምና አንድና ዋና ነው ማለት አይደለም እኮ ያው በጊዜ ሂደት እያስተካከል ነው የምንሄደው ነው። ይህንን ለማድረግ ደግሞ አንድ ሁለቴ የግንዛቤ ፈጠራ ስራ ሰርተናል። እስከ ዞን ድረስ ያለው ማለት ነው። እስከ ዞን ድረስ ያለውን ያው ክልላችን ከገጠመው ችግር አንጻር ታች ላይ መድረስ አልቻልንም። ግን አሁን ያለን ፕሮግራም በጊዜ ሂደት ማን ነው እየቀጠል ወደ ወረዳና ወደ ቀበሌ ያለውን ነገር የምናወርድበት ስርዓት ነው የሚኖረው። በእርግጥ ወረዳ ላይ ነው የሚቆመው የኛ ሰርቪስ የኛ ተቋም፣ ግን ደግሞ ቀበሌንም ስለሚመራ ያን ሊመጥን የሚችል ሰራተኛ እንዲኖረን የሪፎርም አካልም ነን አስተባባሪም ነን የሚለውን የግንዛቤ ፈጠራ ስራዎችን እንሰራለን ማለት ነው። ለመፈጸም ኃላፊነት የሚሰጣቸው ተቋማት ኃላፊነት የሚሰጣቸው ግለሰቦች አሉ። ግን ምን ያህል ኃላፊነትን ከተጠያቂነት ጋር የሰጠ ነው?
እስካሁን ድረስ የተለመደው ባለመፈጸም አለመፈጸም እንደውም አለመጠየቅን የሚያረጋግጥ ነው። አሁን ግን አለመፈጸም ተጠያቂነት ማረጋገጥ አለበት ነው የኛንተ ዝም ብለ መመሪያውን አዋጁን ምናምን ማዘጋጀቱ ብቻ ሳይሆን በማይሰራውም ሰው ላይ እርምጃ መውሰድ ካልቻልክ አይሆንም። አሁን ለምሳሌኛ የሞሰብን ስናዘጋጅ ልዩ መመሪያ አዘጋጅተናል። ወደ 5 የሚሆኑ መመሪያዎችን አዘጋጅተናል ከደንብ ልብስ ጀምሮ ማለት ነው። ሙያተኞቹ የሚጠየቁበትን ስርዓት አገልግሎት ይሰጡ። በዛ ላይ ግንዛቤ ተፈጥሮላቸዋል። ያውቁታል በምን ሰዓት መግባት እንዳለባቸው፣ በምን መውጣት እንዳለባቸው፣ እንዴት ከስተመር ማስተናገድ እንዳለባቸው ስታንዳርድም አለው ካታሎግ አለው። እነዛ ያወጣናቸው ነገሮች በሙሉ ይሄን ሊገዙ ነው። ስለዚህ የሲቪል ሰርቪሱ አንዱ ችግር ተጠያቂነት አለመኖር ነው። አሁን ተጠያቂነት ይኖራል ነው። ተጠያቂነት ሲኖር በምን አግባብ ነው? ቀጣይ በመመሪያ የሚወሰን ነው የሚሆነው። ግን ተጠያቂነት አለ። አለመስራት ተጠያቂነትን ማክረ አሁን አለመስራት አለመወሰን እስካሁን የተለመዱት አለመወሰን ወስነ ከመጠየቅ አለመወሰንን እንደ አድቫንቴጅ የሚቆጠርበት ነገር ነበር። ግን መወሰን አለበት ስህተትም ምን ትክክልም ማለት ነው። አንዱ የህብረተሰባችን ጥያቄ ቢያንስ አይሆንም። አሁን እኮ የገጠመን ችግር ሁሉም ነገር እኮ አይሳካም። መንግስት እኮ ሁሉንም ባንዴ አያሳካም። ተቋማት እኮ ባንዴ ያን ሁሉ ነገር አይፈጽሙም። በሂደት ነው፣ በእቅድ ነው፣ ለዛ ለሚመራ እንትን ነው። ግን እንደዛ አይደለም። አሁን ይሄ በዚህ ጊዜ አይሆንም ሳይሆን አለመገኘትን ነገ ዛሬ ማለትን ቀጠሮ መብዛትን ምናምን ነው እንደንትን እየተቆጠረ ያለ። እሱ ይቅርና ወስኑ ነው። ወስነ ሶስትን ደግሞ ተጠያቂነትም አለው። እኛ ተጠያቂነትን ብቻ አይደለም ይሄ ያሁኑ አዲስ ሪፎርም ያመጣው ማበረታቻንም በስርዓት መወሰን አለበት ነው። የሚሰሩ የስራ መሪዎችና ባለሙያዎች ሲቪል ሰርቪሱ ላይ ማበረታቻ ተጠያቂነትም አለ ማበረታቻ መኖር አለበት ተብሎ አንዱ የፓኬጁ አካል ነው። እዛ እንትኑም ላይ አዋጁም ላይ ያለ ፍኖተ ካርታውም ላይ ያለ አንዱ ችግር ነው። የመንግስት አገልግሎት ቀልጣፋና ተደራሽ አይደለም ብለን ስናነሳ በሙሉ ችግር ናቸው ብለን እዚህ ብንዘረዝራቸው ብዙ ስለሆነ ነው እንጂ የአማራ ክልል ችግር ደግሞ ምንድነው ብለን በደንብ ለይተናል። ከተቋማት አንፃር በሰባቱ አምዶች በፖሊሲው ውስጥ እኛ ማንነን የሚለውን እኛን ለማየት ጥረት አድርገናል። አንድ ዳታ እያቀረብን ነበረ ባለፈው ለኮ ፕሬዚዳንትና የሰው ኃይላችን በጣም ከትንሽ ተነስቶ እንደዚህ ነው እየሰፋ የሚሄደው። በጣም ብዙ ነው ቁጥሩ። በቁጥሩ ልክ የህብረተሰብ እርካታና የምንፈልገው ልማት መጥቷል። እውነትስ እንደው አንዳንድ ቦታ ላይ ስርዓትና ህግ የህግ በላይነት በማረጋገጥ ምንድነው የሚለው ነገር ታንሳ እንደዛ አይደለም። አሁን ተጠያቂነት መኖር አለበት፣ መፈጸም አለበት፣ መወሰን አለበት፣ መስራት አለበት፣ የሚሰሩ መበረታታት አለባቸው ብለን ስናነሳ የማይሰሩ ደግሞ መጠየቅ መቻል አለባቸው። አለመወሰን ሳይሆን መወሰንም አንደኛ በትክክል መወሰን ነው። ስህተት እንኳን ካለ መጠየቅም አለ። የሰሩት ደግሞ ሰዎች መበረታታት አለባቸው። ለዚህ ደግሞ ምን ይዞ መጥቷል ሲቪል ሰርቪስ ካለ አንዱ ሲቪል ሰርቪሱም ውስጥ የህግ የበላይነት መከበር መቻል አለበት የሚለው የፍኖተ ካርታችንም አካል ነው። እኛ ጋር ሙሉ ዲቴል ስላላነሳ ነው እንጂ ይሄ ሁሉ እዛው ፍኖተ ካርታው ላይ የተካተተበት ሁኔታ ነው ያለ። አዋጁም ያነሳ ነው እኮ አንዱ ቁጥጥር፣ ኦዲት፣ ኢንስፔክሽን፣ ተጠያቂነት የምናነሳቸው ነገሮች ይብን ተጠያቂነት በፊት ኢንስፔክሽን ዲቴል እያንዳንዱ ስላላነሳ ነው እንጂ በፊት ኢንስፔክሽን ሰርተን ቢሮ ነው ቁጭ ሚልኛ ጋር ወይ ለፍትህ እንጽፋለን እንደዚህ በቃ ነበር። አሁን ግን እንደዛ አይደለም። የቢሮ ኃላፊዎች ተጠያቂነት አለባቸው፣ ገንዘብ ተጥሎባቸዋል። ጽሕፈት ቤት ኃላፊዎች ይሄን በሚፈጽሙ ገንዘብ ተጥሎባቸዋል። በየቦታው ተጠያቂነት አለበት። ቅጣት የሚያርፍበት አዋጅ ነው ያጸደቅነው። አሁን በሀገር ደረጃም ይሄ ነው ያለ እና ተጠያቂነትን በደንብ የሰጠ የህግ የበላይነትን በደንብ የሰጠ አዋጅ ነው ያወጣነው። ይሄ በሀገር ደረጃም የወጣ አዋጅ ነው። ስለዚህ መስራት ያበረታታል፣ ማጥፋት ያስጠይቃል፣ የህግ በላይነትን ያስከብራል። የህጉ ኢንቴንሽንም እንደዛ ነው። አሁን ያነሳናቸውን ፖሊሲውን መነሻ አድርገው የወጡ አዋጆችንም አሁን የሚወጡ መመሪያዎች ማስተግበሪያ መመሪያዎች ይኖራሉና እነዚህን ለመፈጸም ሁሉም ደግሞ ድርሻ ይኖረዋል። ለሆኑ ተቋማት አገልግሎት ከፈላጊውም በራሱ የሚጠበቁ ነገሮች ይኖራሉና ከማን ምን ይጠበቃል የሚለውን ወደ መጨረሻ እናንሳው። እንግዲህ ይህንን ፖሊሲ ለማስፈጸም ትልቁ ነገር መጀመሪያ በእምነት መያዝ ነው። ክልላችንን ይቀይራል፣ ተቋማችንን ይቀይራል፣ እኛን ይቀይራል፣ የልጆቻችንን ዕጣ ፈንታ ይወስናል፣ የነገን ኢትዮጵያ ያመጣል ብለን ካሰብን መጀመሪያ ማመን ነው የሚያስፈልገው። ብዙ ጊዜ አቃቂር ነው የምናወጣው። ግን እኔ ያየሁትኝ ገብቼም እዚህ መስሪያ ቤት ወደ 4 አመት ሰራው፣ አንዱ 5ኛ አመት እየሆነኝ ነው። የሚወጡ ህጎች አይደሉም ችግራቸው፣ ያቀባበላችን ጉዳይ ነው። ምናወጣቸው እቅዶች አይደለም ችግራቸው፣ ያቀባበላችን ጉዳይ ነው። እና አሁን በክልል ደረጃ የ25 አመት እቅድ አቅደናል። ምን ፈልገው እድገት አለ። በሀገር ደረጃ የሚኖረን ኮንትሪቢዩሽን ትልቅ ነው። አማራ ክልል ትልቅ ህዝብ ያለበት በቁጥርም በምርታማነትም ትልቅ አቅም ያለው ክልል ነው።
ስለዚህ ይሄን ሊመራ የሚችል የሰው ኃይል ግንባታ ተቋም ግንባታ ነገ ከነገ በኋላ ለኢትዮጵያ ማበርከት ያለበትን አስተዋጽኦ እንዲያበረክት የሚያስችል በኢትዮጵያ ጣፈንታ ላይ ትልቅ ሚና እንዳለው ማህበረሰብ ልንመራው ከሆነ በተለይ መሪዎቹ መጀመሪያ በእምነት መያዝ ያስፈልጋል። በእምነት ከያዝነው ቁርጠኝነት ያስፈልጋል። ለዚህ ደግሞ ከትልልቁ በላይ አመራሮች ጀምሮ በከፍተኛ አመራር ደረጃ ያለው ትልቅ ባለቤት መሆን አለበት ለዚህ ተፈጻሚነት። ይሄ ካልሆነ በፍጹም አንችልም። ከዛ ቀጥሎ ደግሞ ዋናው ባለቤቱ ህብረተሰቡ ነው። ህብረተሰቡም ይህንን ሪፎርም ይህንን የመንግስት ከዚህ በፊት የነበሩ ተቋማት የዲሞክራሲ ተቋማት የጸጥታ ተቋማት ሪፎርም ተደርጓል እንደ ሀገር። አሁን ሲቪል ሰርቪሱ ጋር ነው ያለው። ይሄ ሲቪል ሰርቪስ ሪፎርም የኛን እጣ ፈንታ ለመወሰን ነው የልጆቻችንን ነገ የነገን ሀገር ዛሬ ምቹ ሁኔታ እንዲፈጠርልን ነው። እንደዛ ነው እያደረገ አሁን ለምሳሌ ክልል ላይ በትንሹ ከቢሊየን በላይ ነው ለመውሰብ አንድ ማዕከል አገልግሎት ድንገት የተመደበው በጀት ማለት ነው። ባህር ዳር ከተማ ብትሄድ ይሄ ነው ያለው። ደሴ ከተማ ብትሄድ ትልቅ ብር ነው የመደበው። ጎንደር ብትሄድ ይሄን ነው ነገ ምን ኮምቦልቻ እነ ደብረ ብርሃን ይሄንን ብር ነው የሚመ ይሄ ለህዝብ ካለ ክብርና ፍቅር ለመስራት ለመለወጥ ለህዝቤ ጥሩ አገልግሎት ሰጣለሁ ከማለት ነው። በዚህ ውስጥ ደግሞ አጥፊዎችን ለመጠየቅ ነው ያለውን ያለው ያሰራል። ስለዚህ ይሄ የመጣውን የመንግስት አገልግሎትና አስተዳደር ሪፎርም ለክልላችን ለሀገራችን መሰረታዊ ለሆነው በተለይ ለመንግስት ተቋም አገልግሎትና አስተዳደር ታች ላይ ላለው ህብረተሰብ ቶሎ በጊዜ ስራችንን ሰርተን ወደ ልማቱ የምንፈልጋቸው ማዳበሪያ የምንፈልገው ነገር አቅርቦትን መንግስት ቶሎ ተደራሽ አድርጎ እንዲያቀርብልን ነው፣ በሰዓቱ እንዲያቀርብልን ነው። ቶሎ አገልግሎቱን አቅርቦልን ወደ ልማት ስራችን ወደ ሌሎች ስራዎችን እንድንዳስቡ ነው ብሎ በአግባቡ ተረድቶ ማገዝ መቻል አለበት። ስለዚህ በአመራሩ በመንግስት ሰራተኛው በህዝቡም በኩል በትልቅ ትኩረት ተደርጎ መሰራት ያለበት እምነትና ቁርጠኝነት የሚጠይቅ ባለቤት መሆን የሚጠይቅ አሰራር ነው የሚጠይቅና ሁሉንም ህብረተሰብ ክፍል ማጠቃላይ የሚመለከታቸው ማስተላለፍ የሚፈልግ በእምነትና በቁርጠኝነት እንያዘው። እናንተ ቢሮ ደግሞ እስከታች ከማህበረሰቡም ጋር ጭምር የግንዛቤ ማስጨበጫ ስራዎችን ከመስራት አንጻር ምንድነው የሚወስደው ኃላፊነት? እንግዲህ የኛ ድርሻቸውን እንዲያውቁ በማድረግ በኩል ትልቁ ነገር መጀመሪያ ለአመራሩ ነው። አመራሩ ግንዛቤ ከዚህ በፊት ተፈጥሯለታል እስከታችኛው ያስተዳደር ከን ድረስ ለመንግስት ሰራተኛ ከዚህ በፊት በብልጽግና ፓርቲ ሲሰጥ የነበረ ከዳ ወደ ምንዳ በሚለው ርዕስ ላይ እስከታችኛው ያስተዳደር ከን ድረስ ለነበረው ፖሊሲ አጠቃላይ እንደ ሀገር በነበረው ፖሊሲ ላይ ግንዛቤ ተፈጥሯል። እንደ ሀገር የነበረው ፖሊሲ እንደ ክልል ደግሞ ምንድነው የሚለውን ቀጣይ ፕሮግራሞችን አዘጋጅተናል። አንደኛ ለከፍተኛ አመራሩ፣ ለመካከለኛ አመራሩ፣ ታች ላለው ለዝቅተኛ አመራሩ፣ ለባለሙያው፣ ለስራ መሪው ግንዛቤ ይፈጥራል። ለህብረተሰቡ ለሚመለከታቸው ህብረተሰብ ክፍሎች እንደዚህ ማለት ሁሉንም ያው ህብረተሰብ ስለማታገኝ ወካይ ስላላቸው ለህዝብ ምክር ቤቶች እንዲህ አይነት የግንዛቤ መፍጠሪያ ስራዎችን እንሰራለን ብለን እናስባለን። ፕሮግራሞችን እቅዶችን አዘጋጅተናል። በቅርብ እንግዲህ አንዳንዶቹ ሪሶርስ ስለሚጠይቁ አንዳንዶቹ እንደዚህ ጊዜም ስለሚጠይቁ ነው። በቅርብ አግሬሲቭሊ የምንገባበት አንዱ የግንዛቤ ፈጠራ ስራ ነው። ግንዛቤ ፈጠራው ደግሞ በሀገር ደረጃ ያለው ስለሆነ በክልል ደረጃ እንዴት አድርገን ነው የምንመራው የሚለውን በደንብ አድርገን ለህብረተሰቡም ለሰራተኛውም ለአመራሩም ግልጽ እናደርጋለን ለሚመለከታቸው ባለሚና አካላትም ጭምር ማለት ነው። የአማራ ክልል የሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ባንቻ አምላክ ገብረ ማርያም ስቱዲዮአችን ተገኝተው የመንግስት አገልግሎት አስተዳደር ፖሊሲን መነሻ በማድረግ ላነሳናቸው ሀሳቦች ምላሽና ማብራሪያ ስለሰጡን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የተወደዳጅ ተመልካቾቻችን የዛሬው የወቅታዊ ዝግጅታችን የተከታተላችሁትን ይመስል ነበር። ለአብሮነታችሁ እናመሰግናለን። ዘመኑ ታደለ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጊያለሁ። ጤና ይስጥልን።